በብራችን በገንዘባችን ገነት መግዛት እንችላለን። አዎ አሁንም ከኔ ጋር መከራከር የሚፈልግ ሰው ካለ መጥቶ ይከራከር። በብር ገነት መግዛት ትችላለህ። የስ አገኘ። እንዴት ነው በብር ገንዘብ የምገዛው? ስፔሻሊ በእስልምና ገንዘብህ ለተራበ በመስጠት፣ ለተራበ በማብላት በማጠጣት፣ ለተራቆተ በማልበስ፣ መካ መዲና ሄደ ኡምራ በማድረግ ሐጅ በማድረግ ሙሉ ወንጀል ይማራል። ገብቶሃል አይደል? ገንዘብ የተሰጠ ጥሩ ነገር እንድትሰራበት ነው። ዋይ ቢኮዝ አላህ ነገ በገንዘብህ ይጠይቃል። ምን ሰራህበት ሲል ማይረባ ነገር ከሰራህበት ሂድ ግባ ወደ ጀሃነም የምትባል። ስለዚህ በገንዘብ ጥሩ ነገር ከሰራ ገነት መግዛት ትችላለህ፣ ወይም ጀነትን መግዛት ትችላለህ በብርህ ማለት ነው። አንዱ መንገድ ላይ ዛሬ አግኝቶ ምን እንዳለኝ ታውቃላችሁ? ሴዶ አንተ ብቻ ላይ ጀነት ትገባው አለኝ። እኛ ብር የሌለን ሰዎች ጀነት አንገባም ማለት ትገባለህ። ይሄ እኮ አንዱ መስፈርት ነው። በገንዘብ ጥሩ ከሰራ ገነትን መግዛት ትችላለህ። ሌላ ደግሞ አላህን በስነ ስርዓት የምትገዛ ከሆነ ድሃም ሆነ ሀብታምም ሆነ ሴትም ሆነ ወንድም ሆነ አሮጊትም ሆነ ሽማግሌም ሆነ ሕፃንም ሆነ ማንም ይገባል ማለት ነው። አላህን በስነ ስርዓት ከተገዛ ማለት ነው። በአላህ ካመነ፣ በአላህ ከተገዛ፣ በነብያት ሙሉ ካመነ፣ በነብዮች ጠቅላላ ካመነ ይሄ ሰው ጀነት ይገባል። በስነ ስርዓት አላህ ያለውን የሚያደርግ ከሆነ አታድርግ ያለውን ማያደርግ ከሆነ ማለት ነው። የስ አገኘ። ለምሳሌ አሁን እኛ ከጀነት ተባረን አይደል? አሁን እዚህ ምድር ላይ የምንንገላታው አዳምን ወይም አደምን አላህ ምንድን ነው ያለው? ይሄንን ፍሬ ይሄንን ዛፍ እንዳትነካ አለው። ይሄንን ፍሬ በላ፣ ያምን ፍሬ በላ፣ ከገነት ተባረረ። እንደዚህ ማለት ነው። ባያደርግ ኖሮ ሁሌም ጀነት ላይ እንኖር ነበር ማለት ነው። ስለዚህ ምድር ላይ እስከመጣ ድረስ በገንዘብህ ጀነት መግዛት ትችላለህ፣ ጥሩ ነገር ከሰራበት። ድሃም ሆነ ሀብታም ሆነ ሁሉም ይገባል። ግን አንዱ ገንዘብ መስፈርት ነው። ስለዚህ ገንዘብ ካለህ ገነት መግዛት ትችላለህ። ብር ዝም ብለህ ሴት ከምትገዛበት ወይም ማይረባ ነገር ከምታደርግበት ጥሩ ነገር ስራበት፣ መስጊድ ስራበት፣ የተራበ አብላ፣ የተጠማ አጠጣ፣ ውሃ መቅደል፣ መስጊድ የተለያዩ መንገዶች መስራት፣ መካ መዲና ሄዶ መዘየር፣ ይሄ ሁሉ በገንዘብህ ጀነት የምትገባበት መንገድ ነው ማለት ነው እንጂ ኖት ኦንሊ ገንዘብ ብቻ ገነት አያስገኝም። ይጓሪት ያው ሌላም መስፈርቶችን ማሟላት አለብህ ማለት ነው። ግን በገንዘብ ገነት መግዛት ትችላለህ ማለት ነው፣ ጥሩ ነገር ከሰራለህ። ዩጋሪት አገኘኝ አበሻ ዝም ብላችሁ ሳይገባችሁ ሴዶን እንደዚህ በገነት ሳውዲ ሄዶ መጥቶ መካ ሄዶ መጥቶ በገንዘብ ገነት ይገዛል። አዎ በብር ገነት መግዛት ትችላለህ። ሁላችንም በእርግጠኝነት በህይወት ዘመናችን ቢያንስ አንድ ጊዜ ሳናውቀው ይሄንን የሽርክ ቃል ቢያንስ አንድ ጊዜ ብለናል። ምናልባት አደገኛነቱን ካላወቅነው እስካሁን ድረስ አልተውበትን እስትግፋርም አላደረገን፣ ምናልባት ደግሞ ደጋግመንም እያልነው ሊሆን ይችላል። ቃሏ ምንድነች? ምናልባት አንድ ሰው ድንገት መጥቶ እንዴ ይሄን እንዴት አታውቅም ሲለን ምን እንለዋለን? እንዴ ጠንቋይ መሰልኩ እንዴ ይሄን ማቀው? እኔን ጠንቋይ ቀላቢ ያረከኝ እንዴ ይሄን የማቀው? በጣም ከባድ ረሱል ሰለላሁ ዐለይሂ ወሰለም ያስጠነቀቁት የሽርክ ቃል ምን ሲሉ? ለጥንቁልና ወይም ለጠንቋይ እውቅና የሰጠ ከፍተኛ ወንጀል ላይ ወድቋል። ከፍተኛ። ምክንያቱም ጠንቋይ መሰልኩ እንዴ ማለታችን ምን ማለት ነው? ጠንቋይ በሆነ ኖሮ ቀድሜ አውቅ ነበር እንደማለት ነው። ጠንቋይ ደግሞ የሩቅ ሚስጥር አዋቂ አይደለም፣ ሽርክ ነው። አላህ Subhanahu Wa Ta'ala ቃሉ አንድ ሰው ምንም ክብደት ሳይሰጠው በሚናገራት አላህን የምታስከፋ አንዲት ቀላል ንግግር ምክንያት በአፍጢሙ ወደ ጀሃነም ተደፍቶ ይወረወራል። አላህ በዛች ቃል ምክንያት በመከፋቱ ብለዋልና የምላስ ወለምታ ከባድ ነው። ያልነው እስትግፋር ልናደርግ ተውበት ልናደርግ ይገባል። ያላልነው ከዚህ በኋላ ላለማለትም ጭምር ልንጠነቀቅ ይገባል። ወሰላሙ አለይኩም። አንዳንድ ጊዜ ስለራሳችሁ ስታስቡ በጣም ኖርማል ተራ ፍጥረቶች እንደሆናችሁ አስባችሁ ተሰምቷችሁ ያውቃል? እንደዛ ግን አይደለንም። አንተም አንቺም እኔም የአላህ ተራ ፍጥረቶቹ ሳንሆን ምርጡ ፕሮግራሞቹ ነን፣ ምርጡ ግኝቶቹ ነን፣ የጌታችን ማስተርፒሶች ነን፣ ልዩ ፍጥረቶቹ ነን። መላእክቶች ጌታችን ሆይ አንተን ለመገዛት እኛም በቃለን አትፍጠራቸው እያሉት ኢብሊስ ሸይጣን የምድር ገዢ አዲስ መጣብኝ፣ እነዚህ ሰዎች ከጀነት እንዳባረሩኝ አንተን የሚገዙ ሆነው አታገኛቸውም፣ አጣማቸዋለሁ ብሎ ለኛ ስጁድ አልወርድም ብሎ ለክብራችን አልዋደቅ ብሎ እምቢታውን አሳይቶ የኮራብን፣ ነገር ግን አላህ ደግሞ እኛም በመፍጠሩ የሚኮራራብን፣ በፍጥረታ ዓለሙ ላይ ሁሉ የሚኮራብን ምርጡ ግኝቶቹ ነን። ወለቀድ ከረምና በኒ አደም የሰውን ልጅ አላቅነው አለ።
አላቅ ነው የሚለው ቃል ውስጥ ምን አለ? ንጽጽር አለ። ከሌሎች ፍጥረታት አስበለጥ ነው፣ ከፍ አደረግ ነው የሚል ንጽጽራዊ መግለጫ አለው። አላህ አልቆን ሲያበቃ ከፍጥረተ ዓለሙ ሁሉ ከፍ አድርጎን ሲያበቃ ፍጥረተ ዓለሙን ሁሉ ለእኛ ኻዲም አጋዥ አገልጋይ እንዲሆንልን አድርጎን ሲያበቃ እኛ ተራ ፍጥረቶች ልንሆንም አንችልም። ለተራና ለዝባዝንኬ ለትንሽ ዓላማ የፈጠርናችሁ ይመስላችኋል እንዴ? እንደዚያ እኮ አይደለም የሚለው ጌታችን ለተራ ዓላማ የተፈጠርን ተራ ሰዎች አይደለንም። ለዚህ ነው ፍጡራን በሙሉ ፀሐይም ጨረቃም ምድርም ሰማይም አራዊትም እንስሳው ምኑ ሳይቀር ተሰብስቦ ጌታቸውን አላህ ሆይ እኚህ ፍጥረታት እኮ አጥፊዎች በዳዮች ምድር ላይ አበላሾች ሆነዋልና ቅጣቸው አጥፋቸው ሲሉት እናንተ በተፈጥሯቸው ኖሮ አትቀጧቸውም ነበር ያለው። ልክ አንዲት እናት የወለደችውን ልጇን ጨክና ምንም መጥፎ ነገር እንደማታደርግበት ሁሉ አላህም እኛን ፈጥሮናልና ከእናት አንጀት የበለጠ የሚራራ የሚሳሳልን ጌታ በመሆኑ ብትፈጥሯቸው ኖሮ አትቀጧቸውም ነበር ሲል ለነሱ መለሰላቸው። ከፍ ያለን የላቅን የበለጠን ሀያል ፍጥረቶች እንጂ ተራዎች አይደለንም። ስለ ራሳችሁ ስታስቡ የጌታችሁ ምርጥ ፕሮግራሞች እንጂ ተራ ሰዎች እንዳልሆናችሁ ደጋግማችሁ ተገንዘቡ። በሰዎች መካከል የተራነት የትንሽነት ስሜት ቢሰማችሁ በጌታችሁ ዘንድ ግን እጅግ የላቃችሁ ሀያል ፍጥረቶች መሆናችሁን አትዘንጉ። ለአላህ ብዬ ወዳችኋለሁ። ወሰላሙ አለይኩም። ሙስሊሞች 77 ቦታ ይከፋፈላሉ። ከአንደኛቸው በቀር ጀነትን አይገቡም። እነሱም የኔንና የሰሃቦችን መንገድ ሳይጨምሩና ሳይቀንሱ የተከተሉ ናቸው ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ታዲያኛ ምን ነክቶን ነው ለሰው ልጅ ስጁድ የምንወርደው መቃብር ካላመለክ የምንለው? እኔ ሙሉ ቀን መለሰ ዘፈንን ነው ማቀው ከደጅሽ ይቅበሩኝ በስንደዶ ምሰው እንዳይቆረቁረኝ አንቺን አንተርሰው የሚለውን ማለት ነው። ለብቻ ይቅበሩኝ እንደዚህ አርጉኝ እንደዛ አርጉኝ። ምን ነክቶን ነው? ሞሊድ ያላከበረ የጀሃነም ነው። ገለመኔ ውስጥ የገባ ነው። አሁን ደግሞ ጭራሽ ሙስሊም ካልሆኑ ሰዎች ጋር አብረን ሙስሊሞችን መውጋት ጀምረናል። ወንጀል መስራት ከፈለግን ራሳችንን ችለን ወንጀል መስራት ጥሩ ነው። ወንጀሉን ሐላል ለማድረግ አንሞክር። በቃ ሃይማኖቱን እያሰደብን ነው። እዚህ ሶሻል ሚዲያ ላይ ያለን ሰዎች በራስን ችሎ ወንጀል መስራት አንድ ነገር ነው። እንደገና የምሰራው ነገር ወንጀል አይደለም ብሎ መካድ ራሱ ሌላ ወንጀል እየጨመርን ነው። እና ደግሞ ያ ነገር የሚቀጥለው ሰው ሲያየው ኖርማል እየሆነ ነው የሚሄደው። እና ጎበዝ ጠንቀቅ እያልን ኧረ ምንድን ነው እየተንኮሻኮሽን ነው። አደብ እንያዝ፣ ስርዓት እንያዝ። ተው አንዳንዴ ማመን ጥሩ ነው። አሁን ለምሳሌ እኔ ጸጉሬ ትክክል እንዳልሆነ አውቃለሁ ግን ጸጉር መደረድ ይቻላል ብዬ ግግም አልልም። በእርግጥ በእስላም አበላልጦ መቆረጥ ነው እንጂ ጸጉር ማሳደግ አይከለከልም። ግን የሚበጠር ጸጉር መሆን አለበት። ስለዚህ አሁን የኔ ጸጉሬ ሐላል ነው ችግር የለም ይፈቀዳል ብዬ ግግም አልልም። ግን በቃ ጸጉሬ ትክክል አይደለም ማስተካከል አለብኝ ብዬ ላሽ ነው ምለው ግግም አልልም። በቃ አሁን ሞሊድም ምናምን እንደዚህ ገለመኔ የምንለውን ነገር እኔ ትክክል እንዳልሆነ አውቃለሁ። ግን ማክበር ፈልጌ ነው ካላችሁ ይመቻችሁ፣ ካልሆነ ግን ላሽ ነው የሚባለው። አውቆ የተኛ ቢቀሰቀሱት አይሰማም ሆነብን እኮ ነገሩ። ጎበዝ ምን ነክቶን ነው የሰው ሬሳ ካልዳበስን መቃብር ካላመለክን ብለን እንደዚህ የነፈጨል ነው የተንኮሻኮሽ ነው? አረ ጎበዝ ተው፣ አደብ እንያዝ። ተው። በእርግጥ እኔ አሁን ምክር ምሰጥ አይነት ሰው አይደለሁ። ምክር ሳይሆን ምክር ሀሳብ ነው እየሰጠው ያለሁት በእውነቱ። ግን አንዳንዴ ደግሞ እንደ ሙስሊም ስናየው የሚደብር ነገር አለ። ያን ነገር ለመናገር ነው እንጂ እኔ ራሴ ብዙ ችግር ያለብኝ ሰው ነኝ። በቀብር ጉዳይ ጭራሽ ትከራከራላችሁ። ሙስሊም ከሞተ የሚቀበረው የሙስሊም መቃብር ብቻ ነው። ከዛ ውጪ ሐዲሳችንም አይልም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላዘዙም። እኛ እውነት ለመናገር ይህ ልጅ ያወራው ነገር ብዙም አላናደደኝም። ምክንያቱም ከእውቀት ጽድት ስላለ ላቱማሪ ጃሂልን ፈተተዓባ ወማ አለይከ ፊህ ፈተዕተባ። ጃሂልን አትሟገተው፣ ዝም በለው። ከተሟገትከው አንተን ነው የሚያስደክመው፣ ምክንያቱም አያውቅምና ይላሉ። በሰይዲ ተቀዳሚ ሙፍቲ ሐጂ ዑመር ረሂመሁላህ የቀብር ቦታ በተመለከተ አንድ መግለጫ እያየሁ ነበር እና ይህን ያህል ሰው ከእውቀት ይርቃል ብዬ አላሰብኩም ነበር። የመግለጫው ጥቅል ሐሳብ ሰይዲ ሐጂ ዑመር በሐዲማቸው መቀበራቸው ሸሪዓን የሚጥስ ነው የሚል ነው። እስኪ ወደ ሐዲስ እንምጣ። ሰይዳችን ሰለላሁ ዐለይሂ ወሰለም በሙስሊሞች መቃብር አልተቀበሩ፣ በቤታቸው ነው የተቀበሩት። ሰይድና አቡበከር ሲዲቅም በሙስሊሞች መቃብር አልተቀበሩ፣ በልጃቸው በሲዲቅ ወአይሸቱ ቤት ነው። ሰይድና ዑመር በሙስሊሞች መቃብር አልተቀበሩ ረዲየላሁ ዐንሁ። ሲዲቀቱ አይሻ መቀበሪያ የሆናቸው ዘንድ በያዙት ቦታ ሲዲቅ ዋና አይሸቱን አስፈቀደው በሲዲቀት ቤት ነው የተቀበሩት። ኢማሙል ሙፈሲሪን አቡ ጃዕፈር ኢብኑ ጀሪር አጠበሪ የተቀበሩት በሙስሊሞች መቃብር ሳይሆን በቤታቸው ነው። አስፈላጊ ከሆነ ከሰለፍም ከኸለፍም እጅግ ብዙ ቁጥር የማይገድባቸው ታላላቅ ዑለሞች በሐሪማቸው ተቀብረዋል። በሀገራችንም እጅግ ብዙ ዑለሞች በጓሯቸው እንዲቀበሩ አድርገዋል፣ ተቀብረዋልም። ዛሬ የተጀመረ በማስመሰል መረጃን ማዛባት ይመስለኛል።
አላህ መልእክተኛ ሰለዋቱ ረቢሂ ወሰላሙ ዐለይሂ ለኡማቸው የፈሩት ዱንያን እንጂ ቀብር የማምለክ ሽርክን አልነበረም። ታዲያ ወንድሞቻችን ምን ነው ሱናቸውን መኸለፍ ፈለጉ? ይልቅ ሰይዳችን ሰለላሁ ዐለይሂ ወሰለም የፈሩልንንና ያስጠነቀቁትን ዱንያን ለምን አያስጠነቅቁም? ነው የመንሐጅ ነገር ሆኖባቸው ነው? ቡኻሪና ሙስሊም በዘገቡት ሐዲስ فوالله ما الفقر أخشى عليكم ولكن أخشى عليكم أن تبسط الدنيا عليكم كما بسطت على من كان قبلكم فتنافسوها كما تنافسوها فتهلككم كما أهلكتهم كذه نبياوي ملእክት የምንረዳው በባለፉት ህዝቦች ዘንድ የተከፈተችው ዱንያ በእኛም ላይ እንዳትከፈትና እሷን ለማግኘት እንደተሽቀዳደሙት ሁሉ እኛም ተሽቀዳድመን እንደጠፉት ህዝቦች እኛም እንዳንጠፋ ነው። ታዲያ የወንድሞቻችን የቀብር ፎቢ ከየት የመጣ ነው? ሰው ለብቻው መቀበር ክልክል የሚሆንበት ቁርአናዊ ወይም ሐዲሳዊ ማስረጃ ካለ ቢያካፍሉ። ባረከላሁ ፊክ። ክትት ያልክለታ ወሃባው ሲሞላህ ያናፍዝም ቢል ይናገራል ገላህ መውደዱን መንገዱን ሸይኹ ሐዲስ እየተናገሩ ሳለ አንድ ወጣት ብድግ ይልና ያ ሸይኽ እኛ ضعيف ሐዲስን አንቀበልም አትንገሩን ይላቸዋል። ضعيف መሆኑን እንዴት አወቅ ቢሉት የታለ ሰነዱ ሰንሰለቱ ሐዲሱ የተዘገበበት ቢላቸው መርሐባ ልንገርህ ይሉትና ቃለ ሐደሰና ፉላን ቃለ ሐደሰና ፉላን እያሉ ከዛ ከሰሃባው ነብያችን ሰለላሁ ዐለይሂ ወሰለም ብለው ጠቀሱለት። በቃ እንደዚህ አይነት ሐዲስ ነው የምንቀበለው ቢላቸው እስካሁን የነገርኩ ቃለ ሐደሰና ፉላን እያልኩ የጠቀስኩሉ ሰዎች በጠቅላላ የዚህ የሰፈር አባወራዎች ናቸው አሉት። እና ምን ለማለት ፈልጌ ነው አንዳንድ ሰው አሁን ለምሳሌ ይህ ሰው አንድ የአረብ ጋዜጠኛ የተናገረውን ዜና አምጥተው ነብያችን እንዲህ ብለዋል ብለው ቢሰጡት በራሱ መለየት የማይችል ሰው ነብዩ አላዘዙትም ከነብዩ አልተገኘም ብሎ ሲያወራ በጣም ያጅባል። አንድ ሰው ታለንት ያልሆነበትን ነገር ለምን ገብቶ ይዘላብዳል? አንተ እኮ ሐታ ታለንት ነው ብለህ እየሰራህ ያለውን ነገር ሁላ ግብስብስ እያረከው ነው ያለኸው። የማግበስበስ ታለንት ነው አለኝ እያልክ ያለኸው። አንተን ቢያይኮ ጅብ በራሱ አንተን ያንተን አበላል ቢመለከተው ጅቦችዬ እንደ ሰው ልጅ ስራ ታጥ የሆነ አበላልን አትብሉ እያለ የሱን ዘሮች ይመክር ነበር። ባንታ አበላል አፍሮ ማለት ነው። ምን ይላሉ መሰላችሁ? መን ደኸለ ፊማ ላ ያዕኒሂ ለቂያ ማ ላ ይርዲህ ይላሉ። በማያገባው በማይመለከተው ነገር የገባ የማይወደውን ነገርን ይመለከታል ይላሉ። ስለዚህ አንተ ማግበስበስ ነው ታለንት ብለሃል። ስርዓት ባለው መልኩ ራሱ ብታግበሰብስ የተሻለ ነው፣ ሌላ ነገር ውስጥ ገብተህ ባትዘላብድ። ይህ ሲባል ደግሞ ዕውቀት ካንተ የተከለከለ ነው ማለት አይደለም። የመማር እድሉ አሁንም አለ። የፈለከውን አስተማሪ መርጠህ የመማር አሁንም እድሉ አለ።